ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ መጋቢት 23 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የመጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩም እጋብዛችኋለሁ። ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ መጋቢት 23 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የመጣኔ ሀብት እንዲሁም ስፖርታዊ ዘገባዎች ሰዓቱን ጠብቀው ወደ እናንተ ይቀርባሉ። ዜናውን እየመራሁ ደግሞ እኔ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩም እጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን በትግራይ ክልል አስቻይ ሁኔታ ባለመፈጠሩ የአጀንዳ ማሰባሰብን አዲስ አበባ ለማድረግ መወሰኑ ሽሽት አይደለም ሲል ሀገራዊ ምክክር ኮሚሽን መግለጹን፣ የሆርሙዝ ሰርጥ በኢራን ከተዘጋ በኋላ በተለያዩ መንገዶች ከመርከብ ነዳጅ በመግዛት 3 ጊዜ ማቅረብ መቻሉን፣ የንግድና ቀጠናዊ ትስስር ሚኒስቴር ማስታወቁን፣ የአማራ ክልል ከፍተኛ የመንግስት የሥራ ኃላፊዎች በተለያዩ የክልሉ የወረዳ ከተሞች ህዝባዊ ውይይቶችን ማካሄዳቸውን እንደቀጠሉ መሆናቸውን የተመላከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ፣ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። በትግራይ ክልል አስቻይ ሁኔታ ባለመፈጠሩ የአጀንዳ ማሰባሰብን አዲስ አበባ ለማድረግ መወሰኑ ሽሽት አይደለም ሲል ሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 23 እስከ 25 የሚቆየውን የትግራይ ክልል የአጀንዳ ማሰባሰብና ተሳታፊ ልየታን በዛሬው ዕለት በአዲስ አበባ ከተማ ስካይላይት ሆቴል ጀምሯል። በመድረኩ የመክፈቻ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያ በፖለቲካም ሆነ በሌሎች ምክንያቶች ለተፈጠረው ሰላም ማጣት ቅቡልነት ያለው ሀገረ መንግስት በመገንባት ዙሪያ አለመተማመኖች እንዳሉ የሚታመን ነው ብለዋል። በኮሚሽኑ የአሰራር ስርዓት መሰረት የአጀንዳ ማሰባሰብም ይሁን የተሳታፊዎች ልየታን በክልሉ ማድረግ ቢገባም ሂደቱን በክልሉ ለማድረግ አስቻይ ሁኔታ ለመፈጠሩን ከክልሉ ለመጡ ተሳታፊዎች አብራርተዋል። ዛሬ በተጀመረው በዚህ የመጀመሪያው የዙር ሂደት ከተሳታፊዎቹ ውጪ የፖለቲካ ፓርቲዎች የጋራ ምክር ቤት፣ የኢትዮጵያ ሰብአዊ መብት ኮሚሽን፣ የህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴን ጨምሮ ሌሎች በእንግድነት ተሳትፈዋል። ፕሮፌሰር መስፍን በትግራይ ክልል አስቻይ ሁኔታ ባለመፈጠሩ የአጀንዳ ማሰባሰብን አዲስ አበባ ለማድረግ መወሰኑ ሽሽት አይደለም፣ ሽሽት የሚሆነው አዲስ አበባ የኛ አይደለችም ብለን ስናስብ ነው ሲሉ ለተሳታፊዎች ለተነሳላቸው ጥያቄ ምላሽ ሰጥተዋል። የኮሚሽኑ ምክትል ኮሚሽነር ሂሩት ገብረ ስላሴ በሰጡት ማብራሪያም ሂደቱን በክልሉ ማድረግ የኛም ፍላጎት ነበር፣ ሆኖም በስራችን ምክንያት ሰዎችን የሚጎዱ ነገሮችን ማድረግ ስለሌለብን በአዲስ አበባ ለማድረግ ወስነናል ሲሉ ተናግረዋል። በዚህ መድረክ ተገኝተው ሐሳብ የሰነዘሩት የስምረት ፓርቲ የሚዲያና ኮሚኒኬሽን ኃላፊ አቶ ብርሃነ ገብረ ኢየሱስ ኮሚሽኑ በሌሎች አካባቢዎች እንዳደረገው ሁሉ በትግራይ ውስጥም እስከ ታችኛው መዋቅር ወርዶ ከአርሶ አደሩ ከአርብቶ አደሩና ከከተማ ነዋሪዎች ጋር መወያየት አለበት ብለዋል። አስቻይ ሁኔታ የለም በማለት በትግራይ መሬት ላይ ውይይት አለማድረግ ተገቢ አይደለም ሲሉ ገልጸዋል። የትግራይ ክልል አጀንዳ የማሰባሰብ ስራ በአዲስ አበባ መጀመሩ ትክክለኛ ውሳኔ ነው ሲሉ የገለጹት ደግሞ የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ናቸው። የሆርሙዝ ሰርጥ በኢራን ከተዘጋ በኋላ በተለያዩ መንገዶች ከመርከቦች ነዳጅ በመግዛት 3 ጊዜ ማቅረብ መቻሉን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከሆርሙዝ ሰርጥ ጋር በተያያዘ ችግር ከተፈጠረ በኋላ በተለያዩ መንገዶች ከመርከቦች ነዳጅ በመግዛት 3 ጊዜ ማቅረብ ተችሏል ብለዋል። የሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የንግድና ቀጠናዊ ትስስር ሚኒስቴርን የ8 ወራት አፈጻጸም ገምግሟል። በዚህ ወቅት ዶክተር ካሳሁን ጎፌ ነዳጅ እንዳይባክንና ለታለመለት ዓላማ እንዲውል ለማስቻል ከህገ ወጥ ድርጊቱ ጋር በተያያዘ 658 ሰዎች ላይ ህጋዊ እርምጃ መወሰዱን ተናግረዋል። በሰሞነኛው ዓለም አቀፍ የነዳጅ አቅርቦት ችግር አባባሽ ግለሰቦችና ኩባንያዎች መኖራቸውን አንስተው በቀጣይ ከነዳጅ አቅራቢ ኩባንያዎች ጋር ህግና ቴክኖሎጂን የተከተለ አሰራር እንደሚዘረጋም ተጠቁሟል። ከዚህ በተጨማሪ ከመካከለኛው ምስራቅ ሀገራት ቀውስ ጋር በተያያዘ የጊዜያዊ የመካከለኛና የረጅም ጊዜ መፍትሄዎችን ለማምጣት እየተሰራ መሆኑን ገልጸዋል። ቋሚ ኮሚቴው በበኩሉ በነዳጅ ንግድ ላይ የሚታየው ሌብነትን ለመከላከል የሚደረገው ቁጥጥር
ተጠናክሮ እንዲቀጥልና ተጠያቂነት እንዲሰፍን አሳስቧል። በሌላ በኩል ሚኒስትሩ በ2018 በጀት ዓመት ባለፉት 8 ወራት ከወጪ ንግድ 5.83 ቢሊዮን የአሜሪካ ዶላር ገቢ ለማግኘት ታቅዶ 6.76 ቢሊዮን ዶላር ማግኘት መቻሉን አስታውቋል። ከፍተኛ አፈጻጸም የታየባቸው ዘርፎች ማዕድን፣ ኤሌክትሪክና ሌሎች ግብርናና ማኒፋክቸሪንግ መሆናቸው ተጠቅሷል። ሚኒስትሩ በቀጥታ ከሚከታተላቸው የውጭ ንግድ ምርቶችም 606.8 ሚሊዮን ዶላር ለማግኘት አቅዶ 527.9 ሚሊዮን ዶላር ወይም የእቅዱን 87 በመቶ ማሳካት መቻሉንም አመላክቷል። የአማራ ክልል ከፍተኛ የመንግስት የሥራ ኃላፊዎች በተለያዩ የክልሉ የወረዳ ከተሞች ህዝባዊ ውይይቶችን ማካሄዳቸውን እንደቀጠሉ ነው። የአማራ ክልል ከፍተኛ የሥራ ኃላፊዎች በክልሉ ባሉ የዞንና የወረዳ ከተሞች የሚያደርጉትን ህዝባዊ ውይይት ቀጥለዋል። በዚህም የሥራ ኃላፊዎቹ በደቡብ ወሎ ዞን አምባሰል ወረዳ ነዋሪዎች ጋር በወቅታዊ የሰላምና የልማት ስራዎች ዙሪያ በውጫሌ ከተማ ውይይት አካሂደዋል። የውይይቱ ተሳታፊዎች ከሰሜኑ ጦርነት ጀምሮ የሰላም እጦት እንቅፋት ነስቶናል ያሉ ሲሆን ሰላም ናፍቆናል በማለትም ለሰላም ዘብ እንደሚቆሙ ታውቋል። ግጭቱ ህፃናትን ከትምህርት ገበታ ውጪ እንዳደረጋቸው ተናግረው ልማቶች እንዲቀጥሉ ለሰላም ዋጋ መክፈል ያስፈልጋል ብለዋል። በመድረኩ የተገኙት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በግጭቱ ምክንያት በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ መሆናቸውን አንስተዋል። ሐቀኛና እውነተኛ ንግግር በማድረግ ሰላምን ማጽናት ያስፈልጋል ብለዋል። በተመሳሳይ በሰሜን ሸዋ ዞን ሸዋሮቢት ከተማ አስተዳደርና ከቀወት ወረዳ ከተወጣጡ ነዋሪዎች ጋር በወቅታዊ የሰላምና የልማት ጉዳዮች ዙሪያ ውይይት አካሂዷል። በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተዳዳሪ ዶክተር አህመድን መሐመድ ዘላቂ ሰላም እንዲሰፍን ታጥቀው የሚንቀሳቀሱ አካላትን ወደ ሰላም እንዲመጡ የበኩላቸውን ድርሻ እንዲወጡ ለከተማው ነዋሪዎች አሳስበዋል። በተያያዘ መረጃ በአዊ ብሔረሰብ አስተዳደር ከጃዊ ወረዳና ከፈንዲቃ ከተማ ነዋሪዎች ጋር በሰላማዊ ዙሪያ ውይይት ተደርጓል። ነዋሪዎቹ እንደተናገሩት በአካባቢያቸው በሰላም እጦት ምክንያት በማህበራዊና ኢኮኖሚያዊ ጫናዎች ተፈጥረዋል። ከግጭት ምንም አይነት ትርፍ እንደማይገኝ ገልጸው ድህነትና ኋላ ቀርነትን ለማሸነፍ አካባቢን ሰላም ማድረግ ያስፈልጋል ብለዋል። በምክትል ርዕሰ መስተዳደር ማዕረግ የክልሉ የገጠር ክላስተር አስተባባሪ ዶክተር ድረስ ሳህሉ የመንግስት ፍላጎት የሰላምን አማራጭ በማስቀደም ህዝቡ ወደ ልማት እንዲመለስ ማስቻል ነው ሲሉ መግለጻቸውን ከአማራ ሚዲያ ኮርፖሬሽን ያገኘነው መረጃም ያመላክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያወደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአዲስ አበባ ከተማ በባቡር ላይ ጨምሮ ባጋጠሙ 2 የመኪና አደጋዎች የሞትና የከባድ አካል ጉዳት መድረሱን የኢትዮጵያ መድኃኒት አቅራቢ አገልግሎት የጥራት ችግር ያለበትን ፌኒቶይን መድኃኒት በአስቸኳይ እንዲመልስ ማዘዙን ጨምሮ ሌሎች መረጃዎችን ዘነበሉፍ እንደሚከተለው ያቀርባቸዋል። በድጋሚ አብራችሁን ቆዩ። በአዲስ አበባ ከተማ በባቡር ላይ ጨምሮ ባጋጠሙ 2 የመኪና አደጋዎች የሞትና የከባድ አካል ጉዳት ደረሰ። ዛሬ መጋቢት 23 2018 ዓ.ም በአዲስ አበባ ከተማ በለሚኩራ ክፍለ ከተማ የተባበሩትና ሰዓሊተ ምህረት አካባቢዎች የደረሱ የመኪና አደጋዎች በድምሩ የአንድ ሰው ሕይወት እንዲያልፍና 5 ሰዎች እንዲጎዱ ምክንያት ሆነዋል። ከጧቱ 1 ሰዓት ላይ በአዲስ አበባ ከተማ በለሚኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ ተብሎ በሚጠራው አካባቢ አሰቃቂ የመኪና አደጋ መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አደጋው የተከሰተው የአሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ ተባበሩት አቅጣጫ በቁልቁለቱ ላይ በመጓዝ ላይ ያለ ከአያት ወደ ሲኤምሲ አቅጣጫ ይጓዙ የነበሩ 2 ቪትስ ተሽከርካሪዎችን ገጭቶ የተባበሩት አደባባይ ላይ በመውጣት ተገልብጧል። በደረሰው አደጋ የፒካፕ መኪናው አሽከርካሪ ህይወት ወዲያው ያለፈ ሲሆን በመኪናው ውስጥ ተሳፍረው የነበሩ 2 የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናው አሽከርካሪ ላይ ከባድ የአካል ጉዳት መድረሱን ፖሊስ አስታውቋል። ይህ በእንዲህ እንዳለ በአዲስ አበባ ሰዓሊተ ምህረት አካባቢ ባቡር ላይ በደረሰ የመኪና አደጋ በ2 ሰዎች ላይ ቀላል የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከቀኑ 6 ሰዓት አካባቢ ቅድስት ሰዓሊተ ምህረት ቤተክርስቲያን አካባቢ የደረሰው አደጋ ባቡሩ በሲኖትራክ በመገጨቱ እንደሆነ ተመላክቷል። ፖሊስ ሲኖትራኩ የጉዞ አቅጣጫውን ከላምበረት ወደ ጃክሮስ አድርጎ የሚጓዝበት ወቅት ከአያት ወደ መገናኛ የጉዞ አቅጣጫውን አድርጎ ሲጓዝ ከነበረ ባቡር ጋር በመጋጨት በባቡሩ ውስጥ ተሳፍረው በነበሩ 2 ሰዎች ላይ ቀላል የአካል ጉዳት ደርሷል። አሽከርካሪዎች በሚያሽከረክሩበት ወቅት የመኪናቸውን ፍጥነት በአግባቡ ሊቆጣጠሩ በሚችሉበት ሁኔታና የመንገዱን አቀማመጥ ከግምት ባስገባ መልኩ ሊሆን እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በትናንትናው ዕለትም በአዲስ አበባ ኮተቤ አካባቢ የህዝብ ማመላለሻ ሚኒባስ 19 ሰዎችን ጭኖ ሲጓዝ አደጋ ደርሶበት 3 ሰዎች መሞታቸው ይታወሳል።
የኢትዮጵያ መድኃኒት አቅራቢ አገልግሎት የጥራት ችግር ያለበትን ፌኒቶይን መድኃኒት በአስቸኳይ እንዲመለስ አዘዘ። የኢትዮጵያ መድኃኒት አቅራቢ አገልግሎት የባህር ዳር ቅርንጫፍ ሜዲካመን ባዮቴክ ሊሚቴድ በተባለ ኩባንያ የተመረተ ለሚጥል በሽታ መቆጣጠሪያ የሚያገለግለውን የፌኒቶይን 100 ሚሊግራም ታብሌት መድኃኒት የጥራት ችግር ስላለበት ከጤና ተቋማት በአስቸኳይ እንዲሰበሰብ ሲል ትዕዛዝ አስተላልፏል። ቅርንጫፍ መስሪያ ቤቱ ለሁሉም የጤና ተቋማት በጻፈው ደብዳቤ ላይ እንደገለጸው በአምራቹ የተመረቱት የዚህ መድኃኒት ባቾች በሙሉ የጥራት ጉድለት የታየባቸው በመሆኑ ተመላሽ እንዲያደርጉ ማሳሰቢያ ሰጥቷል። ይሁን እንጂ እስካሁን ድረስ አንዳንድ የጤና ተቋማት መድኃኒቱን የመለሱ ቢሆንም አንዳንድ ተቋማት ግን እስካሁን አለመመለሳቸውን አገልግሎቱ ገልጿል። በመሆኑም መድኃኒቱን ያልመለሱ ተቋማት ያላቸውን ቀሪ መጠን በደብዳቤ ገልጸው እስከ መጋቢት 18 ቀን 2018 ዓ.ም ድረስ እንዲያሳውቁ ጥብቅ ማሳሰቢያ ሰጥቷል። የመድኃኒት አቅርቦት አገልግሎቱ አክሎም ይህንን ትዕዛዝ ተላልፈው መድኃኒቱን ተመላሽ የማያደርጉ ተቋማት ሙሉ ኃላፊነቱን እንደሚወስዱ አስጠንቅቋል። የኢትዮጵያ መድኃኒት አቅራቢ አገልግሎት በመረጃው እንዳመላከተው በተጠቀሰው ባች የተመረተው ምርት ከ19ኙም የመድኃኒት አቅራቢ አገልግሎት ቅርንጫፍ ጽሕፈት ቤቶች እንዲሰበሰቡ አሳስቧል። የፌኒቶይን መድኃኒት አብዛኛውን ጊዜ የሚጥል በሽታን ለመቆጣጠር የሚያገለግል መሆኑ ይታወቃል። በጅቡቲ አሮጌ ወደብ የተከማቹ ማዳበሪያና ሌሎች ምርቶች ወደ መዳረሻቸው በፍጥነት እንዲጓጓዙ ተጠየቀ። ዛሬ መጋቢት 23 ቀን 2018 ዓ.ም በጅቡቲ አሮጌ ወደብ ወይም ኤስዲቲቪ እየተካሄደ ያለውን እንቅስቃሴ ተመልክተናል ሲሉ በጅቡቲ የኢትዮጵያ አምባሳደር ዶክተር ለገሰ ቱሉ ገልጸዋል። አምባሳደሩ ባጋሩት መረጃ ወደቡ ማዳበሪያን ጨምሮ ለመሰረታዊ ፍጆታ አገልግሎት የሚውሉና ወደ ኢትዮጵያ የሚገቡ ወሳኝ ምርቶችና የመንግስት ፕሮጀክቶች ማሽነሪዎች የሚስተናገዱበት እንደሆነ ገልጸዋል። ዶክተር ለገሰ በዛሬው ዕለትም በወደቡ የተከናወነ የሚገኘውን የማዳበሪያ ኦፕሬሽን ተመልክተናል ሲሉ አስፍረዋል። በወደቡ ወደ ኢትዮጵያ የሚገቡ ምርቶችን የሚያስተባብሩ አካላት በወቅቱ በመካከለኛው ምስራቅ ከተከሰተው ግጭት ጋር በተያያዘ የተፈጠረውን የነዳጅ እጥረት ታሳቢ ባደረገ ሁኔታ በመንግስት በተሰጠው አቅጣጫ መሰረት ለማዳበሪያና መንግስት ቅድሚያ ለሚሰጣቸው ምርቶች እየሰጡ ያለውን አገልግሎት አጠናክረው እንዲቀጥሉ አቅጣጫ አስቀምጠናል ሲሉም ሁኔታውን አስረድተዋል። በወደቡ የተከማቹ እንደ ማዳበሪያ ያሉ ምርቶች ከወደቡ የክምችት ቦታዎች ወደ መዳረሻቸው በፍጥነት እንዲጓጓዙ የግብርና ሴክተር የሚመለከታቸው ተቋማትና ክልሎች የበኩላቸውን ትብብር እንዲያደርጉ ሲሉም አምባሳደር ለገሰ ቱሉ ጠይቀዋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ ኢራንን የተኩስ አቁም ጥያቄ ማቅረቧን ሲናገሩ የኢራኑ ጠቅላይ መሪ የመጀመሪያ የሆነ መልእክታቸውን አስተላለፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አዲሱ አመራር ፕሬዝዳንት የተኩስ አቁም ጥያቄ አቅርበዋል ሲሉ ተናግረዋል። በሌላ በኩል ደግሞ የአባታቸውን ስልጣን ከተረከቡ በኋላ በአደባባይ ያልታዩት የኢራኑ ጠቅላይ መሪ ሙጅታባ ለሄዝቦላህ መሪ ያላቸውን ድጋፍ በጽሁፍ ገልጸዋል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። በድጋሚ አብራችሁን ቆዩ። ትራምፕ ኢራን የተኩስ አቁም ጥያቄ ማቅረቧን ሲናገሩ የኢራኑ ጠቅላይ መሪ የመጀመሪያ የሆነ መልእክታቸውን አስተላለፉም። ድፍን አንድ ወሩን አስቆጥሮም እየተካሄደ ያለው የመካከለኛው ምስራቅ ጦርነት አሁንም ብዙ ቀውስ ባስከተለበት ወቅት ጦርነቱን የሚያስቆም በሚመስል ተስፋ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አዲስ መሪ ፕሬዝዳንት የተኩስ አቁም ጥያቄ አቅርበዋል ሲሉ ተናግረዋል። ፕሬዝዳንቱ ትሩዝ ሶሻል በተባለ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሁፍ ይህ ሰው እምብዛም አክራሪ አይደለም፣ ከሱ ቀድሞ ስልጣን ላይ ከነበሩት በተሻለ አዋቂ ነው ብለዋል። ይህንን የፕሬዝዳንት ትራምፕ አስተያየት በተመለከተ እስካሁን ድረስ በኢራን በኩል የተሰጠ ምላሽም ሆነ አስተያየትም የለም። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ኢራን ለድርድር ጥያቄ አቅርባለች ብለው ሲናገሩም ከኢራን በኩል ግን ጥያቄ አለመቅረቡም በግልጽ ሲነገር እንደነበርም ይታወሳል። የኢራን ፕሬዝዳንትና የውጭ ጉዳይ ሚኒስትርን ጨምሮ ከፍተኛ ባለስልጣናት ጦርነቱ በተኩስ አቁም ሳይሆን ሙሉ በሙሉ በዘላቂነት መቆም እንዳለበት ከስምምነት መደረስ እንዳለበት አስታውቀዋል። አሁንም ኢራን ከስምምነት የምትደርሰው ድጋሚ ጦርነት እንደማይከፈትባት ዋስትና ሲሰጣት ብቻ መሆኑን ቅድመ ሁኔታዎችንም አቅርባለች። ትራምፕ አክለውም የሆርሙዝ ወሽመጥ ሲከፈትና ነጻ ሲሆን የምናስብበት ይሆናል፣ እስከዚያ ድረስ ግን ኢራንን ወደ ምንምነት ለመለወጥ ማጌታችንን እንቀጥላለን ብለዋል። በማከልም ወደ ድንጋይ ዘመን እንመልሳታለን ሲሉም ጽፈዋል። በሌላ በኩል ደግሞ ስልጣን ከተረከቡ በኋላ በአደባባይ ያልታዩት የኢራኑ ጠቅላይ መሪ ሙጅታባ ካማኒ ለሂዝቦላ መሪ ያላቸውን ድጋፍ በጽሁፍ ገልጸዋል። ጠቅላይ መሪው በጽሁፋቸው የሊባኖሱን ታጣቂ ቡድን ሂዝቦላ መሪ ኒያም ቃሲምን እንደሚደግፉ አስፍረዋል። የቀድሞውን ጠቅላይ መሪ አያቶሊ አሊ ካማኒ ግድያን ተከትሎ ሂዝቦላ ሐዘኑን መግለጹን ጠቅሰውም ለቡድኑ ያላቸውን ምስጋና አቅርበዋል።
የአባታቸውን ስልጣን የተረከቡት ሙጅታባ አባታቸውን ከተኩበት ጊዜ አንስቶ ለህዝብ እስካሁን ድረስም አልታዩም። እስራኤል አዲሱን ጠቅላይ መሪ ኢላማ እንደምታደርግ በተደጋጋሚ መዛቷም ይታወቃል። ፕሬዚዳንት ዶናልድ ትራምፕ ደግሞ ማንም አላየውም፣ ስለዚህ ሞቷል ወይ ክፉኛ ተጎድቷልም ብለዋል። በመንግስታቱ ድርጅት የኢራን አምባሳደር በበኩላቸው ደግሞ ጠቅላይ መሪው በአደባባይ ያልታዩት ለደህንነታቸው ሲባል ነው በማለትም ተናግረዋል። ይህ በእንዲህ እያለ ፕሬዚዳንት ትራምፕ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በኢራን ጦርነት እገዛ እንዲያደርግላቸው ያቀረቡትን ጥያቄ ባለመቀበሉ አሜሪካን ከወታደራዊ ጥምረት ማስወጣትን አጥብቀው እያሰቡበት እንደሆነ ለብሪታንያ ጋዜጣ ዘ ቴሌግራፍ ተናግረዋል። ኔቶ የወረቀት ላይ ነብር ነው ሲሉ የጠሩት ትራምፕ አሜሪካን ከመከላከያ ስምምነቱ የማስወጣት ሐሳብ ከማጤን መሻገሩን መናገራቸውን ዘገባው አመላክቷል። የብሪታንያ ጋዜጣ ከጦርነቱ በኋላ አሜሪካን ከኔቶ አባልነት የማስወጣት እቅድ ይዘው እንደሆነ ጠይቆ ትራምፕ ሲመልሱም አዎን ከማጤን ባሻገር ጊዜው ደርሷል ብዬ መናገር እችላለሁ። የወረቀት ላይ ነብር እንደሆነ ሁሌም አውቅ ነበር። በነገራችን ላይ ፑቲንም ይህንን ያውቃልም ብለዋል። ትራምፕ ኔቶ ሊያግዛቸው አለመንቀሳቀሱን ለማመን የሚከብድ እንደሆነም ተናግረዋል። ከዚሁ ባለፈ ደግሞ ከአሜሪካ ዜጎች 2/3 የሚሆኑት የትራምፕ አስተዳደር ያስቀመጣቸው ግቦች ሳይሳኩም ቢሆን ሀገራቸው በኢራን ጦርነት ውስጥ ያላት ተሳትፎ በቶሎ እንዲያበቃ እንደሚፈልጉ የህዝብ አስተያየት ዳሰሳ ማሳየቱን ሮይተርስ ዘግቦታል። ሮይተርስና የህዝብ አስተያየት ኩባንያው IPSOS ባደረጉት ዳሰሳ ከተሳተፉት አሜሪካውያን ውስጥ 66 በመቶ ጦርነቱ እንዲቆም ፍላጎት እንዳላቸው ገልጸዋል። 27 በመቶ ያህሉ ደግሞ ጦርነቱ ለተራዘመ ጊዜ ቢቆይም እንኳ አሜሪካ ሁሉንም ግቦቿን ለማሳካት መስራት አለባት የሚል ምላሽ መስጠታቸውንም ዘገባው ያመላክታል። ዘገባው የፕሬዝዳንት ዶናልድ ትራምፕ ደጋፊ ከሆኑ ሪፐብሊካኖች መካከል 40 በመቶ ያህሉ ግቦች ሳይሳኩም ቢሆን ጦርነቱ በቶሎ እንዲቋጭ ሲፈልጉ፣ 57 በመቶ በአንጻሩ አሜሪካ በጦርነቱ ውስጥ ለተራዘመ ጊዜ መቆየቷንም ደግፈዋል። ኢራን ላይ እየተካሄደ ባለው ጥቃት በ18 ግዛት ውስጥ የሚገኙ 132 የሚሆኑ ታሪካዊ ቅርሶች ወድመዋል ሲል የሀገሪቱ መንግስት መገናኛ ብዙሃን የኢራንን ባህላዊ ቅርሶች ሚኒስትርን ዋቢ አድርጎ ዘግቧል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ራቢያ ከድር ታቀርባቸዋለች። በድጋሚ አብራችሁን ቆዩ። የስኳር ፋብሪካዎች የሀገር ውስጥ የስኳር ፍጆታን በማሟላት ወደ ዓለም አቀፍ ገበያ መግባት እንዳለባቸው ማሳሰቢያ ተሰጠ። በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ስኳር ኢንዱስትሪ ግሩፕን የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ሪፖርት ገምግሟል። በግምገማው ወቅት የኢትዮጵያ ልማት ድርጅቶች ጉዳይ ቋሚ ኮሚቴ ሰብሳቢ አቶ መለሰ መና በሰጡት አስተያየት ከውጭ ሀገር የሚገባው ስኳርን ለማስቀረትና የሀገር ውስጥ ፍጆታን ለመሸፈን የስኳር ፋብሪካዎች ትኩረት ሊሰሩ እንደሚገባ ጠቁመዋል። አቶ መለሰ መና አክለውም የሀገር ውስጥ የስኳር ፍጆታ መሸፈን ብቻ ሳይሆን ኢትዮጵያ ስኳርን ወደ ውጭ ሀገር በመላክ የዓለም ገበያን ሰብራ እንድትገባ የስኳር ፋብሪካዎች አቅደው ሊሰሩ እንደሚገባ ማሳሰቢያ ሰጥተዋል። ከስኳር ፋብሪካዎች የሚወጡትን ተረፈ ምርቶች ጥቅም ላይ ለማዋል ከብሔራዊ አረቄ ፋብሪካና ከሌሎች ባለድርሻ አካላት ጋር በቅንጅት መስራት እንደሚያስፈልግም ሰብሳቢው ጨምሮ አስገንዝበዋል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ ዋና ስራ አስፈጻሚ አቶ ወዮ ሮባ በሰጡት ማብራሪያ የስኳር ፋብሪካዎች ስኳር ለማምረት የሚፈጅባቸውን ጊዜ በማሳለጥ ስኳርን በአጭር ጊዜ ለማምረት ጥረት እያደረጉ ቢሆንም በተለይም አዳዲስ የስኳር ፋብሪካዎች ሲገነቡ ያላካተቷቸው ነገሮች ስላሉ ለማሟላት ጥረት እየተደረገ መሆኑንም አብራርተዋል። ባለድርሻ አካላት ተረፈ ምርቶችን ከአንድ የስኳር ፋብሪካ ብቻ ለመግዛት ስለሚፈልጉ እንጂ የስኳር ፋብሪካዎች የተረፈ ምርት ስርጭት ችግር ስለሌለባቸው ከአረቄ ፋብሪካዎችና ለሌሎች ባለድርሻ አካላት ጋር ለመስራት ዝግጁ መሆናቸውንም ተናግረዋል። ኢትዮ ቴሌኮም የሰነዶች ማረጋገጫና የውክልና አገልግሎትን መስጠት የሚያስችል ቴሌሳይን የተሰኘ መተግበሪያን ይፋ አደረገ። ኢትዮ ቴሌኮም ከውጭ ጉዳይ ሚኒስቴር ከሰነዶች ማረጋገጫና ምዝገባ አገልግሎት እንዲሁም ከፍትህ ሚኒስቴር ጋር በመተባበር ቴሌሳይን የተሰኘ አዲስ የዲጂታል ሰነዶች ማረጋገጫ የውክልና ስልጣንና የጠበቃ ፍቃድ አገልግሎት መስጠትና ማደስ የሚያስችለውን ቴሌሳይን የተሰኘ ሶሉሽን በይፋ አስጀምሯል። ይህ መተግበሪያ በኢትዮጵያ ውስጥም ሆነ በውጭ ሀገር የሚኖሩ ዜጎች
በአካል መገኘት ሳያስፈልጋቸው በበይነ መረብ አገልግሎት እንዲያገኙ የሚያስችል ነውም ተብሏል። አሰራሩም በሰው ሰራሽ አስተውሎት የታገዘ የቪዲዮ ማረጋገጫን፣ የዲጂታል መታወቂያና የዲጂታል ፊርማን ያካተተ መሆኑ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬሕይወት ታምሩ በበኩላቸው ቴሌሳይል ለኢትዮጵያ የ2030 ዲጂታል ትራንስፎርሜሽን ስትራቴጂ ትልቅ ስኬት መሆኑን ገልጸው ከ800 በላይ ድርጅቶች እየተጠቀሙበት ባለው የቴሌ ክላውድ ቴክኖሎጂ የታገዘና በውጭ ሀገር የሚኖሩ ዜጎችን ያካተተ በመሆኑ የዳታ ሉዓላዊነትና ደህንነትን ለማረጋገጥ ያስችላልን ብለዋል። የቴክኖሎጂ ግልጸኝነትን ከማስፈን ባለፈ ለተጠቃሚዎች ጊዜና ጉልበትን የሚቆጥብ ቀልጣፋና በማንኛውም ቦታ ሆኖ በቀላሉ የሚገኝ ዘመናዊ አገልግሎት መሆኑንም ጠቁመዋል። ድርጅቶችና ዜጎች ማንኛውንም ህጋዊ ሰነድ ካሉበት ቦታ ሆነው በዲጂታል መንገድ እንዲያረጋግጡ የሚያስችል የሰነድ ማረጋገጫ አገልግሎት ያካተተ ሲሆን የህግ ባለሙያዎች የጠበቃ ፍቃድ ለማውጣትና ለማደስ የሚጠቀሙበትን የተቀናጀና ወረቀት አልባ አሰራር በዚሁ ሶሉሽን ውስጥ መካተቱም ተገልጿል። የፍትህ ሚኒስቴር ዴኤታ አቶ በላይ ይሁን ይርጋ አሰራሩ ለጠበቆች ምቹ መሆኑንና ጠበቆች ባሉበት ሆነው ፍቃዳቸውን ማውጣትና ማደስ እንደሚችሉም ተናግረዋል። የሰነዶች ማረጋገጫና ምዝገባ አገልግሎት ዋና ዳይሬክተር አቶ ሐሚድ ክኒሶ ይህ አዲስ ሲስተም ተቋሙ ወረቀትን በማስቀረትና ደንበኞች በአካል መገኘት ሳይጠበቅባቸው አገልግሎት እንዲሰጥ የሚያስችል መሆኑንም ገልጸዋል። የመንግስት ግዢ አፈጻጸምና ንብረት አስተዳደር ኃላፊነትን በአግባቡ ባለመወጣት የሚወሰዱ አስተዳደራዊ ቅጣቶች አፈጻጸም መመሪያ ረቂቅ ላይ ውይይት ተደረገ። የመንግስት ግዢ አፈጻጸምና ንብረት አስተዳደር ኃላፊነትን በአግባቡ ባለመወጣት የሚወሰዱ አስተዳደራዊ ቅጣቶች አፈጻጸም መመሪያ ረቂቅ ላይ ጉዳዩ ከሚመለከታቸው የፌዴራል መንግስት ተቋማት ጋር በዛሬው ዕለት ውይይት አድርጓል። በውይይቱ መክፈቻ ላይ የተገኙት የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር ወይዘሮ መሰረት መስቀሌ መመሪያው የተጠያቂነት መላላትን ለማስቀረት፣ ጠንካራ የህግና የአሰራር ስርዓትን ለመፍጠር፣ ብልሹ አሰራር እንዲወገድ ለማድረግ የሚያስችል ተደርጎ መዘጋጀቱንም ተናግረዋል። አክለውም በረቂቅ መመሪያው ላይ ግልጽ ውይይትና ግንዛቤ መፍጠር በማስፈለጉ የውይይት መድረክ መዘጋጀቱንም ተናግረዋል። ረቂቅ መመሪያው በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ሰው ከግዢ አፈጻጸምና ንብረት አስተዳደር ጋር በተገናኘ ዓመታዊ የግዢ እቅድን፣ የግዢ አፈጻጸም ሪፖርቶችን፣ የንብረት አስተዳደር ሪፖርት በተደረገው የጥራት ደረጃ ጊዜ ካላቀረበ እንዲሁም ጥቅም ላይ የማይውልና አገልግሎት የጨረሰ ንብረቶችን በወቅቱ ለማስወገድ ወይም እንዲወገዱ አለማድረግና ሌሎች ዝርዝር ጥፋቶች ማካተቱን ተገልጿል። ረቂቅ መመሪያው የተዘረዘሩትን ጥፋቶች ፈጽሞ የተገኘ የስራ ኃላፊና ተሿሚ እንደ ጥፋት ደረጃውና ድግግሞሹ የተለያዩ ማስጠንቀቂያና የገንዘብ መቀጫ እንደሚጣልበት በረቂቅ መቀመጡን ከገንዘብ ሚኒስቴር ያገኘነው መረጃ ያመለክታል። ስትከታተሉት የነበረው የዕለተ ረቡዕ መጋቢት 23 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት